ዴቭ ከልጅነታችን ጀምሮ የኔ ብቻ መሆን የነበረበት ሰው ነበር። አንቺ ግን በመካከላችን ገብተሽ ህይወቴን በሙሉ አበላሸሹ። አሁንም ቢሆን ዴቭ ሳይመጣ ከዚህ ቤት አልወጣም። ዞር በልልኝ አንተ ከንቱ፣ ትሰማኛለህ? እኔን ለመንካት በሞከርክ ቁጥር ዞር በልልኝ። አትታገኝ ነው። እኔ ባታስወጪኝስ ምን ልታደርጊ ነው? አደይ ድሮም ሰራተኛ ነሽ፣ አሁንም ደግሞ እንደዛው ነው። ዴቭን የራስሽ ለማድረግ የምታደርጊው ጥረት መቼም ቢሆን አይሳካልሽም። ዴቭ አንድ ቀን ጥሎሽ ወደ እኔ ይመጣል። አፍሽን ዝጊ። ካሰብኩ ማንም ሊያስቆመኝ አይችልም ነው። አሁን ሙሉ ውበትሽ ለእኔ ትሰጪኛለሽ። ደግሞ እኔና አንቺ ብቻ ነን እዚህ ያለ ነው። ሄሉ እያለ የሚጠራሽ ባልሽ ራሱ አንቺ እብድ ሴት፣ ዴቭ መቼም ቢሆን አንቺን አይወድሽም። እሺ አሁን ውጭ አልኩሽ፣ በቃ ውጪ። ካልሆነ ግን በኃይል ነው የማስወጣሽ። የሰው ሰላም አትበጥብጪ እያልኩሽ እኮ። አንቺ ቆሻሻ፣ ዛሬ እኔን ትመችኛለሽ? ይሄንን ጥፊ በህይወትሽ በሙሉ የምትጸጸችበት ነው የማደርግልሽ። አሁንም ከፈለግሽ ደግሜ አጮልሻለሁ። እሺ አሁኑን ከዚህ ቤት ውጪ። ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እንግዲህ አደይ ድራማ በጣም አንዳንድ ጊዜ ያሳዝናል፣ አንዳንድ ጊዜ በጣም ደስ የሚል ነው። የዛሬው ደግሞ በጣም ያሳዝናል። እንግዲህ ዳኒ የሰራው ስራ በጣም አስከፊ ነው፣ አስጠሊታም ነው፣ አስከፊም ነው። እንግዲህ ይህን ሁሉ የምታደርገው እህቱ ናት። እሱ ብዙም ለተንኮል ግድ የለውም፣ ነገር ግን ይደርሱበታል፣ ምንም አያደርጋትም። እሱ የሆነ ነገር ለማድረግ እየተንደፋደፈ ነው። ነገር ግን አሹና አቤ ደርሱበታል። በዛን ጊዜ ይለቃታል፣ ምንም አትሆንም ማለት ነው። አደይ ደግሞ ያው ታውቃላችሁ፣ አደይና ፍቅር ሁልጊዜ አይስማሙም። የማይስማሙበት ምክንያት ያው ዴቭ ነው። እናም ደግሞ ያው ፍቅር እኔ ጋር እኮ ሰራተኛ ነበርሽ፣ መቼም ገረድ ነሽ፣ ዛሬም ገረድ ነሽ፣ ነገም ገረድ ነሽ፣ መቼም ገረድ ነሽ። የኔ ቤት ሰራተኛ ነበርሽ፣ ልብሴን እያጠብሽ ምግብ እየሰራሽ የምታበኝ ነበርሽ እኮ እያለቻት ነበረ። እንግዲህ ይህንን ዞራ ዞራ ማስታወሷ አይቀርም። ያው ግድ ነው፣ ሰራተኛ ሰራተኛ ነን በቃ። ምንም ቢሆን አይደለም እኛ ቀርቶ የመንግስት ሰራተኛ ይባል የለ እንዴ? ለመንግስት ራሱ የሚሰሩ ያው መንግስት ሰራተኛ ይባላሉ። በቃ ሰራተኛ የማይሰራ የለም። ሆድ ያለው ህይወት ያለው ሁሉ ይሰራል ማለት የሚያስብ ማለት ነው። አይደለም እንስሳቶች እንኳን እያንዳንዱን ነገር ይሰራሉ ማለት እንስሳት በየአቅማቸው የሚሰሩትን ምሳሌ በሬ፣ አህያ፣ በቅሎ፣ ፈረስ፣ በግ፣ በቃ ይሄ ሁሉ ብዙ ጥቅም አለው። ይሄን ይሰራሉ፣ ጥቅም አላቸው ማለት ነው። እና ሰውም መስራቱ አይቀርም። ቁጭ ብሎ ማንም የሚበላ የለም። ሁሉም እየተጣጣረ ነው፣ እየጣረ ነው የሚበላው። ስለዚህ እሷ አሁን ትልቅ ነገር የተናገርኩ መስሏታል ፍቅር አደይን። አንቺ ሰራተኛ፣ እኔ ቤት እኮ ሰራተኛ ነበርሽ፣ ዛሬም ነገም ሰራተኛ ነሽ፣ መቼም ሰራተኛ ነሽ። በቃ ሰራተኛ መቼም እንትን አይልም፣ አይቀየርም። ስለዚህ እኔ አሁን አለች ለግሌ ለራሴ አደርገዋለሁ ነው ያለችው። እሷም እንግዲህ እስኪ ልታደርገው እናያለን። የሚወደው እኔም ብቻ ነው፣ አንቺን እኮ አይወድሽም፣ ጭራሽም እንድትጠጊውም አይፈልግም። አይደለም እንድትጠጊው ባይኑ እንኳን ራሱ አጭልቁ እንኳን እንዳይሽ አይፈልግም። ስለዚህ ምን ብሎ ነው አንቺን የሚያገባው? አንቺ ስርዓት የጎደለሽ ተንኮለኛ፣ ተንኮልሽ በተንኮል የተሞላሽ ደግሞ ምን ብሎ ነው አንቺን የሚያገባሽ ስትላት በቃ ተቃጠለች። ይዛ ብቻ አደይ በጥፊ ስትላት እሷንም ጥላት እንግዲህ ጉሮሮዋን አንቃታለች። ነገር ግን ማንም አይደርስላትም። ዴቭም ሄዷል። እንግዲህ የሚደርስም አይመስለኝም። ያው እርስ በርሳቸው እንግዲህ ታግለው እሷ ትለቃታለች። ተነስታ ወደ ቤቷ ትሄዳለች። ፍቅር እንግዲህ የእሷ የሆነውን ነገር ሲነኩባት ወይም ሲያነሱባት ሲወስዱባት በፍጹም አትወድም። መታገል ትወዳለች። የኔ ካላረኩት የፈለገው ቢሆን ሁል ጊዜ አስቀምጦ ዴቭ እኔ ያንቺ አልሆንም፣ አልወድሽም፣ እባክሽን ተይኝ፣ ይሄ ወደ ሰይጣናዊ እንትን አይምራሽ፣ እኔ ያንቺ አይደለሁም፣ እኔም ወደው አደይም ብቻ ነው። ስለዚህ እባክሽን ተይኝ እኔ ያላ ብሏታል። እንግዲህ ከሁለት ሶስቴም
እሷ ግን በፍጹም እኔ አንተን ልተውህ አልችልም፣ አንተ ትቼ ማንንም ላገባ አልችልም፣ አንተ በልቤ ውስጥ ነህ፣ በልቤ ነግሰሃል፣ በልቤ ላይ ተቀምጠሃል፣ ስለዚህ እኔ አንተን ልተውህ አልችልም ብላ ተናግራለች። የፈለገው ተአምር ቢመጣ እናንተ እየተዳራችሁ እኔ ነፍሴ እያለ ነፍሴ እየተነፈሰች ትንፋሼ እያለ እናንተ በፍጹም ተጋብታችሁ መኖር አችሉም፣ እንደውም ለሰርጉ ራሱ እንድትቀርቡም አልፈልግም እያለች ነው ነበር። እንግዲህ ሊሊና ባለቤቷ ያው በባህር በጣና ላይ እየተንፈላሰሱ ይገኛሉ። ያቺ ተደብቃ የምታያቸው ዛሬ አልወጣችም። እንግዲህ የሆነ ነገር መፍጠሩ አይቀርም እዛ ተቀምጣ እርግጠኛ ነኝ የሆነ ተንኮል አስባ ነው እዛ የሄደችው። ስለዚህ ምናልባት የሆነ ነገር ልታደርግ ይሆናል ማለት ነው። እሱም ከዚህም ደግሞ እሱ ያው ድራማ ስለሆነ የሆነም ነገር ይፈጠር ተተባለ ይፈጠራል፣ አይፈጠርም ተተባለ ደግሞ አይፈጠርም ማለት ነው። እንግዲህ አሹ ደግሞ እና እኔ በቃ አሹ ጥሩ ስራ አግኝቷል። በፊት እንደዛ ሲንገላወድ፣ አሁን እኮ ጥሩ ስራ አግኝቷል። ቀጥ ብሎ መጠበቅ ይሻላል። ሲቆይ የሆነ ጸባይ ያመጡ። ሮማንም በፊት እንደ አንድ ቤት ብቻ በገባሁኝና ከዛ ጸቤን ያሳምሬ እሰራለሁ እያለች ነበር። አሁን ደግሞ ዋላ ደረ ስትል ጸባዋ ተቀየረና እሷም እኔ እኮ እናትሽ ነኝ፣ ልክ እንደ እናታ በቃ እንደ እናት አድርጉኝ፣ ሁለታችሁም እናታችሁ ነኝ። ስለዚህ ስትሄዱ ብታስፈቅዱኝ እኮ እኔ ፈቅዳለሁ፣ አልፈቅድም አልልም ነበረ። ግን ደግሞ ቤቱን ድንገት ጥላችሁ ትሄዳችሁ የሆነ ነገር ገብቶ የሆነ ነገር ሰርቆ ቢወጣ የሆነ ነገር ሰባብሮ ቢወጣ የማናለ ይባላል፣ ዘበኛ አለ ተብሎ ችላ ተብሎ። ስለዚህ ለምንድን እንደዛ ማድረግ የለባችሁም ብላ መከረቻት እያለ እውነት ነው አለች። እንግዲህ በፊት መጀመሪያ ላይ ግን ስትጮህባት በጣም ተናዳ ነበር ሮማን። ከዚያ ሮማን እኮ እናትሽ ነኝ፣ ልክ እንደ እናትሽ በቃ አሁን ስራውን ስሬ ስራ መስራት አለብሽ ስትላት እየሰራሁ ነው፣ ልብሴንም ቀይሬ መጥቻለሁ እየሰራሁ ነው እና ያለችው እንግዲህ ሴትዮዋ ስትወጣ ደግሞ እሺ ከማለት ውጭ ሌላ ምን አማራጭ አለኝ ብላለች። እንግዲህ ምንም የተበደለችው ነገር የለም። በሴትዮዋ በጣም የዋህና ገር ናት። ምንም ያደረገቻት ነገር የለም። እንግዲህ እሷ ያሰበችው ካለ ምናልባት ለምን ወጣሽ ተባልኩ፣ ለምን አልወጣም፣ ለምን ሁልጊዜ አልወጣም ማለቷ ነው መሰለኝ። እንደዛ ሆኗል ማለት ነው። ዶክተሩ ወደ ሊህን ነበረ እንግዲህ አደይ አስቀርተዋለች ማለት ነው።